መገናኛ ትሄዳላችሁ? አለ ወያላው ግማሽ አካሉን ከምኒባሱ መዛውጥቶ 4 ኪሎ መንገድ ዳር በረድፍ ጅብ ብለው የቆሙትን ሰዎች እየተመለከተ። በወያላው አይን የሰው ልጅ በተቀላላው በሁለት ይከፈላል፣ ወደ መገናኛ የሚሄድና ወደ መገናኛ የማይሄድ ተብሎ። 4 ኪሎ ታክሲ መጠበቂያው ላይ ብዙ ሰዎች ይቆማሉ። ጥቂቶች ታክሲ ለመጠበቅ ይቆማሉ። ሌሎች ግን የሚሄዱበት ስለሌላቸው ዝም ብለው ከመቆም ታክሲ ጠባቂ መስሎ መቆም ሳይሻል አይቀርም ብለው ተደባልቀው የሚቆሙ ናቸው። ከሐቀኛ ቋሚዎችና ከሐሳዊ ቋሚዎች መካከል የፀሐይ መነጽር ያደረገች ወጣት ተመንጥቃ ወጣችና በተረከዛም ጫማዋ ወያለች ወደ ጋቢናው በር ተጠጋች። ከኋላው ቆሞ ሲያደንቃት የቆየ የ4 ኪሎ ዩኒቨርሲቲ ተማሪ ቀልጠፍ ብሎ ቀደማትና የጋቢናውን በር ከፈተላት። ገርመም አደረገችውና ገባች። ተከትሏት ገባና ከጎኗ ተቀመጠ። ወያላው የጋቢናውን በር ዘጋ። ውጭ በረድፍ ከቆሙት መካከል አንድ አዳፋ የለበሰ ባዶ እግር ሰውዬ ወጣ። ጌታው ወደ መገናኛ እየሄድኩ ነው፣ ሳንቲም ስለሌለኝ ብሎ አንገቱን ወደ ግራ ትከሻው አጠፈ። አንገትን ወደ ግራ ትከሻ ማጠፍ ተባበረኝ ማለት መሆኑን የሚያውቀው ወያላ ወደ ሾፌሩ አየ። አስገባው አለ ሾፌሩ። ባላዳፋ ጨርቁ ሰውዬ ወደ ምኒባሱ ዘው ብሎ ገባና ወንበሩን ትቶ ከጎማው ጀርባ ቁጢጥ አለ። ወደ ጋቢናው የገባችው ልጅ ተማሪው ሊያወራት ሲያቆበቆብ ስላየችው እድል ላለመስጠት አቀርቅራ ስልኳን ትነካካ ጀመር። ሞባይሏ ሳታስበው አክስቷ ዘንድ ደወለባት። አክስቷ ስልካቸውን በፍጥነት አንስተው አዲስ ጋቢ መግዛታቸውን፣ ትላንትና ሌሊት በህልማቸው ነጭ እንጀራ ሲበሉ ማደራቸውን ተረኩላት። ድምፅሽ በጣም ያምራል አለ ተማሪው ስልኳን ከመዝጋቷ። አመሰግናለሁ አለች ዞር ብላ ሳታየው። ተማሪው ዝም አለ። ቀጥሎ ምን ማለት እንደሚገባው እያሰላሰለ ዝም አለ። መገናኛ እስኪደርሱ ድረስ ቢያንስ ስልኳን መቀበል አለበት። ወያላው ሂሳብ ለመቀበል ወደ ሚኒባሱ ኋላ መጣ። ሚኒባሱ የኋላ ወንበር ላይ ተጣብቀው የተወለዱ የሚመስሉ ተሳፋሪዎች ተቀምጠዋል። መጀመሪያ ጠና ያለች ወፍራም ሴትዮ አለች። ቀጥሎ የወፍራሟ ሴትዮ ግራ ክንድ የሚመስል ቀጭን ሰውዬ ፊቱን በጋዜጣ ጋርዶ ተቀምጧል። ቀጥሎ በቀኝ ብብታቸው ከዘራቸውን በግራ ብብታቸው የተቆለመመ ትንሽ ልጃቸውን ያቀፉ ሽማግሌ ይታያሉ። ቦታው ስለጠበበ በሚኒባሱ ውስጥ የግራ እጅ ማስቀመጫ የሚሆን ትርፍ ቦታ ስላልነበረ ልጅየው ግራ እጁን በመስኮት ለማውጣት ተገዷል። የኋለኛው ወንበር አፈጣጠሩ 4 ሰዎች እንዲቀመጡበት ነበር። አሁን ግን ሽማግሌው የያዙትን ከዘራ ጨምሮ 5 ተሳፋሪዎች ተደርድረውበታል። ወያላው ገንዘብ ሲቀበል ቆይቶ ሽማግሌው ዘንድ ሲደርስ ሽማግሌው አመዳም 5 ብር ዘረሩለትና የኔን ቆርጠህ መልሱን ወዲህ በል አሉት። የልጁስ ሲል ወያላው ጠየቃቸው። ልጁ ለምን ይከፍላል? ገና ትንሽ ልጅ አይደለም እንዴ? አሉ እድሜውን ለማረጋገጥ የፈለጉ ይመስል ወደ ልጃቸው ዞረው። ቀጠሉና እኔ ባደኩበት የመከራ አስተዳደግ ልጅ አድርግም ብዬ የተመጣጠነ ምግብ እያበላው ስላሳደኩት ትልቅ መሰለኝ። ሐምሌ 12 ሲመጣ ነው ገና 10 የሚሆነው አሉ። ፋዘርየኛ እኮ ልጁን እንጂ እድሜውን አንጭ ነው፣ እድሜው ምን ይሰራልናል አለ ወያላው። ተሳፋሪዎቹ በከፊል ሳቁ። ከኋላ ወንበር ቀጥሎ በሚመጣው ወንበር ላይ አንድ ጠጅ የሚተነፍስ ሰካራም ተሳፋሪ ተኝቶ ነበር። በሳቁ ድምፅ ባኖ ከተነሳ በኋላ አይኑን አድቅቆ ዙሪያ ገባውን ቃይቶ ሲያበቃ እንዴት ነው ነገሩ ብሎ ተንተባተበ። እንዴት ነው ነገሩ? የቅድሙ ሹፌር መላጣ ነበር፣ ያሁኑ ጸጉር አለው። ይሄ እንግዲህ ምንድነው? ወይ ተኝቼ ሳለው ወደ ሌላ ሚኒባስ አዛውራችሁኛል ወይም የቅድሙ ሹፌር ተባሯል። ይሄን ጉዳይ የሚያብራራልኝ አለ አለና ማብራሪያውን ሳይጠብቅ ከፊት ለፊቱ ካለው መደገፊያ ላይ ተዘምብሎ ያንኳርፍ ጀመር። ጋቢና ውስጥ ያለው ተማሪ ልጅቱን ወደ ጎን ጨርፎ ተመለከታት። መነጽሯ ግማሽ ፊቷን ሸሽጎታል። አይኗን ለማየት ጓጓ።
የት እንደምትሄድ ለመገመት አልተቸገረም። ከፍቅረኛዋ ጋር ቀጠሮ ይኖራታል። ብዙ ጓደኞቼ ስትናገሪ ድምጽሽ የአንጀሊና ጆሊን ይመስላል ይሉኛል አለች ልጅቷ አሁንም ዞራ ሳታየው። ተማሪው ከጥቂት ደቂቃ በፊት በድምጿ ላይ አስተያየት መስጠቱ ትዝ አለው። ልክ ነው ግን አለ አንጀሊና ጆሊ ማን እንደሆነች ለማስታወስ እየተጣጣረ። ግን ያንቺ ድምጽ ሰቢት ኦሪጂናል። አንጀሊና ጆሊ ማን ናት? አለ በልቡ። ጋዜጠኛ፣ ተዋናይት፣ ሞዴል? ከዚህ ጋር የተያዘ ጥያቄ እንዳታነሳበት ስለፈራ ሾፌር ሬዲዮን አይሰራም አለ ወደ ሾፌሩ ዞሮ። ሾፌሩ መሪ ባልያዘ እጁ ሬዲዮኑን መጎርጎር ጀመረ። አንተ ከአንጀሊና ጆሊ ምን ትወድላታለህ ስትል ጠየቀችው። እየፈራው አልቀረም። ያልሰማ መስሎ ከፊት መስታወት ላይ ያለውን የስዕል ቅሪት መመልከት ጀመረ። መስታወቱ ላይ የመልአክ ይሁን የወፍ በውል ያልታወቀ ከዋናው አካል የተጎረደ የክንፍ ምስል ይታያል። ከአንጀሊና ጆሊ ምን ትወድላታለህ አለች ልጅቱ በድጋሚ። በመጀመሪያ ለሙያ ያላትን ክብር ወድላታለሁ አለ ተማሪው በደፈናው። ከዚያ ለቀጣይ ጥያቄ ጊዜ ላለመስጠት በነገራችን ላይ መነጽርሽ በጣም ያምርብሻል አላት። ሞቅ ያለ ፈገግታ አሳየችውና አመሰግናለሁ፣ መነጽሩ የፍቅረኛዬ ስጦታ ነው አለችው። አኩርፎ ጸጥ አለ። ይህ በእንዲህ ያለ ከኋላ ከተቀመጡ ተሳፋሪዎች መካከል ባለከዘራው ሽማግሌ ወደ ልጃቸው ዞረው ለተሳፋሪው ሁሉ በሚሰማ ድምፅ በዚህ ሴሚስተር አንደኛ ካልወጣህ የኔ ልጅ አይደለም፣ የስተመቼ ድረስ ሁለተኛ ስትወጣ ትኖራለህ አሉ። እየተማረ ነው? ወፍራማ ሴትዮ ጠየቀች። ከዚያ መልስ አትጠብቅ ቀጠለች። መማርን የመሰለ ነገር የለም። አለመማር ብዙ ጉዳቶች አሉት። አለመማር ከሚያመጣው ጉዳቶች መካከል አለችና በትብብር ገብቶ ከጎማው ጀርባ የተቀመጠውን ሰውዬ ቁልቁልታ ጀመረ። በትብብር የገባው ሰውዬ በበኩሉ አለመማር ስለሚያመጣው ጉዳት ሲነሳ ጥቆማ በሚመስል አስተያየት ሰክሮ ወደተኛው ተሳፋሪ እየተመለከተ ነበር። የዛሬ ዘመን መምህራን ጥሩ ናቸው፣ አይጋረፉም አሉ ሽማግሌው። በእኛ ጊዜ አሁንም የሚጋረፉ መምህራን አሉ ሲል አቋረጣቸው። ከጎናቸው ተቀምጦ በጋዜጣ የተከለለው ተሳፋሪ ወደ ትዝታቸው እንዳይዘምቱበት ለማገድ። በእኛ ጊዜ ቀጠሉ ሽማግሌው ተናጋሪውን ቸል ብለው፣ በእኛ ጊዜ የነበሩ መምህራን በጣም ይጋረፉ ነበር። እንዲያውም አንድ በጣም የሚገርሙኝ መምህር ነበሩ። እኚህ መምህር ተማሪ ካጠፋ የሚገረፍበትን ልምጭ ቆርጦ እንዲያመጣ ያዙታል። አይ መምህር ቸኮል፣ አንድ ያደረጉኝ ነገር መቼም አይረሳኝም። የምትገረፍበትን ልምጭ ቆርጠህና አሉኝ። አይ ልጅነት እሺ ብዬ ወጣሁና ሽማግሌው ትረካቸውን ገታ አድርገው ዙሪያ ገባውን ቃኙት። ከጠበቁት በላይ ቁጥር ያለው ተሳፋሪ ከየወንበሩ እየተጠመዘዘ ለመገረምና ለመሳቅ ተዘጋጅቶ እየተከታተላቸው እንደሆነ ሲያውቁ ደነገጡ። የጀመሩት ትረካ ሲጠናቀቅ የተጠበቀውን ያህል ግርምትና ሳቅ እንደማያመጣ ቀድመው ስለተረዱ ምን አቅብጦ የጀመርኩት ብለው ተጸጸቱ። ይሄኔ ሰበብ ፈጥረው ቢያቋርጡት እንደሚሻል ተረድተው በልጃቸው ትከሻ ላይ ራሳቸውን አስደግፈው ያስሉ ጀመር። ሳላቸው ቶሎ ሊጠናቀቅ ባለመቻሉ ወያለው ፋዘርዬ ችክችካዎትን ትንሽ ቀንሱልን ለሬዲዮ እንስማበት አላቸው። ተሳፋሪዎች ለሽማግሌው ትረካ ያጠራቀሙትን ሳቅ ለወያላው ለቀቁለት። ከኋላ ከተቀመጡት ተሳፋሪዎች መካከል የወፍራሟ ሴትዮ ስልክ ጮኸ። ማናገር ጀመረች። ሄሎ yes I'm inside a taxi. yes inside a minibus taxi. you are inside a taxi also? yes we can see each other at darkness at day's night. ወፍራሟ ሴትዮ ስልኩን በመታወራበት ጊዜ ሚኒባስ ውስጥ ያሉትን ሰዎች በሙሉ በአይኗ እየተቆጣቻቸው ነበር።
ወደ ሚኒባሱ የገቡት እንግሊዘኛዋን ለመገምገም መሰላት። ወራጅ አለ አቁምልኝ አንተ አለች በቁጣ። አቁምላት አለ ወያለው። አቁምላት አለ በድጋሚ ቅኔው መድረስ አለ መድረሱን ለማረጋገጥ ወደ ተሳፋሪዎች እየተመለከተ። ተሳፋሪዎች አንገታቸውን አዙረው በመስኮት አሻግረው የወረደችዋን ሴትዮ ተመለከቷት። ከሚኒባሱ የወረደችው ከግምገማ ለማምለጥ መሆኑ ገብቷቸዋል። ግን ሁሉም የተሰማቸውን ውጠው ዝም አሉ። እኔ ራሴ እንግሊዘኛ መናገር በጣም ነበር የሚከብደኝ የሚል አስተያየት ተሰማ። ሰካራሙ ነው። እውነቴን ነው። በጣም በችግሬ ጊዜ እንግሊዘኛ አስተምረኝ ብዬ አንድ ችስታ የህንድ ሰው በወር 400 ብር ቀጠሩ። ከአንድ ዓመት በኋላ እኔና ህንዱ በደንብ መግባባት ጀመርን። ምክንያቱም ህንዱ አማርኛ ማውራት ቻለ።